ከማንም በላይ ኢትዮጵያዊ ትግራዋይ ነው። አንዳንድ ሰዎች ደግሞ አሉ ታዋቂ ሰዎች የትም ያልነበሩ ምንም ያልሆኑ መጥተውኛ ይፈተፍቱ። የትግራይ ህዝብ እየማቀቀ ያለው አሁን ነው። የሰው ልጅ የሚጠፋ በጥይት ብቻ ነው። የትግራይ ህዝብ ጦርነት ውስጥ ነው ያለው አሁንም። የትግራይ ምክር ቤት ሲፈጠር የኃይል የሚገባውን አግኝቶ ትግራይን ከነዚህ አውሬዎች ነፃ ስላደረገ ትልቅ ክብር ተሰጥቶት በትግራይ ውስጥ በሁሉም ነገር ተከብሮ እንዲኖር የኢኮኖሚ ተጠቃሚ እንዲሆን ሌላም አልፎ የቤት ባለቤት ታደርገዋለ ትግራይን የሚከላከል። ትግራይ ላይ ጥይት ባይተኮስ ህዝቡ ደቋል። ያው የትግራይ ህዝብ በ30 ዓመት አሁን ጦርነት የኢትዮ ኤርትራን ጦርነት እናስታውሳለን። ከዛ በፊት የነበረውን የትጥቅ ትግል እናስታውሳለን። በታሪክ የነበሩ ጦርነቶች ደግሞ እናስታውሳለንና ብዙ ጊዜ እነዚህን ጦርነቶች እዛው በቪዲዮ አይደለም ያየው፣ እዛው ቦታው ላይ ነው ያያቸው። ስለዚህ ጦርነት ይብቃው። ስለዚህ ጦርነት እኮ አንድ ጊዜ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ዶላር ነው የምንተፋው እኮ ነው ያሉት። መሳሪያ ዶላር ነው። ስለዚህ ትምህርት ቤት ላይ ቢሆን አሁን የወደመው እኮ በዚህ አመታት ብናይ ብዙ ሆስፒታል፣ ብዙ ትምህርት ቤት፣ ብዙ ነገር ኢትዮጵያን እኮ ነው ወደ ኋላ እየጎተትን ያለ ነው። ወደፊት እያራመደን አይደለምና ለምን አይበቃም አይነት ነገር ነው። ህዝቡ ደቋል ነው የሚል አይነት ነገር ነው። የሰላምና የትጥቅ ትግል ጉዳይን አንስታቸዋል። እንዴት ነው ምናምን የሚልም ጉዳይ አንስቷል። የስምረትና የቲፒኤፍ ጉዳይም አንስተዋል ባለፈው ሳምንት አቶ አዲስ። ስለዚህ ጥያቄ የሚሆነው ባይተኮስ ነው። ባይተኮስ ያው ባይተኮስ ማለት ይመስለኛል የሰላም አማራጮችን መጠቀም። ባይተኮስ ማለት አሁን የእናንተ ብቻ እኮ አይደለም። አሁን እኮ ይሄ ቡድን እንደተባለው የእናንተ ቲፒኤፍን እሱን ለመዋጋት ሄደ እንጂ ጽምዶ ወይንም ደግሞ በአማርኛ ጥምረት የሚባል አይነት ምስረታ ነበረ። የወዳጄ ወዳጅ ጠላቴ ነው የሚባል አለ። እንግዲህ ሻዕቢያና ህወሓት ቲፒኤልኤፍ ምን አይነት ነገር እንደነበራቸው እስከ ጦር ሜዳ የሄዱበትን ጉዳይ እናውቃለን። የኢትዮጵያ አንገቷም ስትቆረጥም እናውቃለን። ልዩነታቸውን እናውቃለን። ጽምዶ የሚባል ግን ጥምረት ፈጠሩ። ያ ጽምዶ የት ይድረስ እኔ አሁን አላውቅም። እርሶ ወይም አንተ ይህንን የትግራይ እንትን እየመራ ስለሆነ በደንብ ታውቀዋለህ። ያ ጥምረት ከሻዕቢያ ጋር ሌላ የኢትዮጵያ ታሪካዊ ጠላት የሚባሉትን አካላትም ተሳትፎ የሚያደርጉበት ከውስጥም ከውጭም ያኮረፈ ኃይል አብሮ የሚሄድበት ከዛ በኋላ እንዳልከው 4 ኪሎ የሚመኙበት አይነት ነገር አካሄድ ነበረ እነሱ ሲሄዱ የነበሩትና እንግዲህ የትግራይ ህዝብ አሁንም ሌላ ጦርነት ውስጥ ለማስገባት ያ ማለት ደግሞ ከክልሎች ጋር ከፌደራል መንግስቱ ጋር ክልሎች ስንል ለምሳሌ አማራ ክልል ጎረቤት ነው፣ ከሱ ጋር አፋር ጎረቤት ነው። ከዛ ደግሞ እንደዚህ አይነት ነገር አርጎ ፌደራል መንግስቱንም የመፈተን ከዛ ደግሞ እንደገና አራተኛው ዙር ጦርነትን የመጀመር ስጋት አለ። በቃ ይሄ ስጋት ነው። መቼ ይጀመር እንዴት ይሁን አይታወቅም። ግን እነሱ እዛ ጋር እየተዘጋጁ እንደሆነ ይነገራል። አሁን ባለፈው እዚህ እነ ክቡር አምባሳደርን ያመጣው ጊዜ እየተቆፈረ መሳሪያ እየወጣ ነው። የሻዕቢያ ሰዎች እዛ ይታያሉ። ትግራይ ውስጥ የሻዕቢያ ደህንነቶች ትግራይ ውስጥ ይታያሉ። እያስተዳደሩ ነው። ናቅፋ የኤርትራ ገንዘብ በግብይት እየቀረበ ያለባቸው ቦታዎች አሉ። እነዚህ ነገሮች አሁንም የትግራይ ህዝብን ሰቆቃ የሚያበዙ እንጂ የሚቀንሱ አይነት ነገር አይደሉም። አካሄዱም ጥሩ አይደለም የሚሉ አይነት ስጋቶችም አሉና ጥይት ባይተኮስ ይመስለኛል የሰላም አይነት አማራጮች ቢመጡ ነው። ምን አይነት የሰላም አማራጭ ይመጣል እኔ እንጃ። ግን እንዴት ያው የአቶ አዲስ ጥያቄ ባይተኮስ ጥሩ ነው። ወንጀለኛ ለመያዝ መሳሪያ ይዘህ እስር ቤትን የምትጠብቀው ለምንድን ነው? ወንጀለኛ ለመጠበቅ ነው አይደል? ከሸሸት መተዋለሁ ማለት ነው። ተፈርዶበት የተፈረደበት ወንጀለኛ ከሸሸ ዝም አትልም አይደል? ዳምድት ካለ አዎ አስበው እንግዲህ ወንጀለኛ አለ ትግራይ ውስጥ። ያ ወንጀለኛ የሆነ ድርድር ሰላም ምንም አይፈልግም።
ገብቷል ያለው አማራጭ ምንድነው ጠፍቼ አጠፋችኋለሁ ነው አየህ ስለዚህ የትግራይ ህዝብ እየማቀቀ ያለው አሁን ነው ጥይት ስለሌለ አይደለም የሰው ልጅ በጥይት ነው የምትገድለው የሰው ልጅ የሚጠፋ በጥይት ብቻ ነው የትግራይ ህዝብ እየጠፋ ነው ያለው እነ ወንድማችን አምባሳደር ናቸው አይደል የክብር አምባሳደር ኦኬ ስለዚህ እንደዚህ የሚሰሩበት በሱዳን እኮ ህዝብ አለን ተረስቷል መሰለኝ እየተሰቃየ ነው ያለው በጣም በስቃይ ውስጥ ነው ያለው በሱዳን ያለ ህዝብ ወደ ሀገር መልሱኝ እያለ ነው አሁን ማን ይመልሰው ህዝባችን እየጠፋ አይደለም እንዴ ህንጻጽ እንዳየኸው ትግራይ ሙሉ ህንጻጽ ነው ያለው ሱዳን ህንጻጽ ነው ያለው ስንት ተማጽኖ እየመጣ ነው ስንት ደብዳቤ እየመጣ ነው አየህ ስለዚህ ሰው የሚያየው ጥይት ነው የትግራይ ህዝብ ጦርነት ውስጥ ነው ያለው አሁንም አላቋረጠም ነው ስለዚህ ሰላም ጥሩ ነው እንዴ ወንጀለኛ ካለስ ምን ታደርገዋለህ አሁን በዚህ አጋጣሚ የፌደራል መንግስት እኔ የምለው የፌደራል መንግስት የሚሰራቸው ስራዎች አሉ አንተ ቅድም ስታነሳቸው ነበር በኢትዮጵያ ቦርደር አካባቢ በራማ በምን ገበያ አለ ህገወጥ ገበያ ማንም ያደረገው ያገወጥ ቡድን ማለት ነው የትግራይ ሪሶርስ ሲሚንቶ ይሄ በሙሉ ነዳጁ ምኑ ይሄ ሸቀጣሸቀጡ በሙሉ ወዴት ይሄድ ነው ወደ ኤርትራ በምን ሳይንስ በምን ሂሳብ የትግራይ ህዝብ ግን ገበያ ላይ ሄዶ አያገኝም ይሄ የፌደራል መንግስት ስራ ነው የቲፒኤፍም አይደለም የማንም አይደለም የፌደራል መንግስት ስራ ነው ይሄ ነገር ህዝብ ለህዝብ ግንኙነት አይደለም እኛ መብታችንና ግዴታችን ከኢትዮጵያ እንጂ ከኤርትራ አይደለም አየህ የተፈለገው ትግራዋይ ወደ ኤርትራ እየተጫነ ነው እየታፈነ ነው እኛ የምንለው ማቴሪያል ነው ቁሳቁስ ኢኮኖሚያዊ ነው የሰው ልጅ ነው ማለት የሰው ልጅ አፉን ከፍቶ የተናገረ በሙሉ ነውር ነው እንደዚህ ያለ በሙሉ እየታፈነ እኮ ነው ያለው አታየም እንዴ ስለዚህ ይሄ የፌደራል መንግስት ስራ ነው የትግራይ ስራ የኛ ስራ ነው ይሄንን መጠየቅ የሚችሉ እኛ የኛ ኃይል ከገባ አየህ የሆነ ነገር ከታየ ነው መታየትም የለበትም ብዬ ነው ማምነው ይሄንን በዚህ ልለፈውና ቲፒኤፍ እና ስምረት የሚሉት አለ ቲፒኤፍ ስምረት ከመውጣቱ በፊት ነው የተመሰረተው ቲፒኤፍ የራሱ ወታደራዊ ኮማንድ አለው የራሱ አደረጃጀት አለው የራሱ አማራር አለው አየህ ተልእኮው የሚያቅ ለምን ዓላማ እንደሆነ የሚያቅ ኃይል ነው ስምረት ፓርቲ ነው እዝማለሁ ማይል አይጠፋም ልንገር ለነዚህ ሁሉ እነዚህ ሰዎች ጥገኝነት ያስጠየቃቸው እዚህ ቲፒኤፍ ነው ልንገር ጥገኝነት ነው ማለት ሌላ አይደለም ጥገኝነት አገራቸው እኮ ነው ሊለኝ ይችላል አንድ ሰው አየህ ጥገኝነት አስጠይቆ እዛም ይኖር ነበር እዚህም ይኖራሉ አየህ እነዛ ሰዎች ፖለቲካው ስራ በትግራይ ውስጥ ፖለቲካው ስራ አልተሰራም አሁንም አልተሰራም ከነሱ ይልቅ የኛ ስራ የኛ የቲፒኤፍ አባሎች የሚሰሩ ስራ ነው የሚበልጠው በውስጥም ማለት ነው በውስጥም አደረጃጀት አድርጎ እየሰራ ነው እነዚህ የፖለቲካ ምንላቸው ሰዎች ስምረት በለው ሌላ እንዲሁም ምን ላይ ይውላል መሰለ
በእኛ ላይ ይውላሉ። ፓርቲንን እያልኩ ነው። በግ ያስጠይቃቸዋል። አየህ የኛ ነው እንደዚህ ነው የሚሉ አሉ። ትናንትና ያየው ነበር ተንበን ቀንጪ ነው ቀንጪ ተንበን ፓርቲ ምናምን የሚለው ስለኛ ነው የሚያወሩት። ወጥተው የፓርቲው አመራር ነኝ የሚል ሰው ሳይቀር ምርጫ ቦርድ ነው ሪፖርት የምናደርገው። አሁን ሰውዬ አመራር ነው። ስለኛ ነው የሚተነትነው፣ ስለኛ ነው የሚለው፣ ስለኛ ነው እሱ የሚያጠፋ ታጥቀው ማለት ነው። የስምረት አካላት አስተዳደር የነበሩ የራያ አካባቢ የእንደርታ አካባቢ ወረዳ አስተዳደር ካቢኔ የነበሩ ወደ አፋር ወጥተዋል። ገብተዋል። ወንድሞቼ ናቸው። እዛ እኛ ጋር ነው ያሉ። እኛ ጋር ሆነው ግን በእኛ ስራ አንዲት አይገቡም። ይልቅስ የስምረት አመራር አዲስ አበባ ያሉ ኮማንድ ሊሆኑ የሚፈልጉም አሉ። ኮማንድ ለመሆን የሚፈልጉ ስራቸው የያዙት ዓላማ ሳይሰሩ ስራቸው መስራት ሲያቅታቸው እኛ ጋር ገብተው የሚፈተፉት አሉ። እነዚህ ስርዓት መያዝ አለባቸው። ስራቸው ይስሩ ነው። የተቋቋሙበት ስራ አላቸው። በፖለቲካ ስራ ይስሩ፣ የውስጥ ፖለቲካም ይስሩ። አየህ እነዚህ ፓርቲዎች ግን በሙሉ የኛ ናቸው፣ የቲፒኤፍ ናቸው። ነገ ቲፒኤፍ ገብቶ ስልጣን አይዝም፣ ወታደር ነው ይዘኛል። የሚይዘው ስልጣን ማን ነው? ለትግራይ የሚጠቅም የተባለ ነው። የተማረ ፖለቲከኛ ነው የሚይዘው አይደል? የተደራጀ ህጋዊ የሆነ የነዚህ ፓርቲ ሁሉም ነው ስልጣኑ። ለአንድ ፓርቲ አንሰጥም እኛ፣ ወይም ለሁለት ፓርቲ ወይ ሰው እነዚህ አውራ ፓርቲ ግልገል ፓርቲ ምናምን ይባል አይሰራም እኛ ጋር። ልብ ካላቸው የራሳቸው ፓርቲ ስራ ሳይሰሩ እኛ ጋር ይዋሉ ነው። እነዚህ ስነ ስርዓት እንዲያደርጉልን እንፈልጋለን። እነዚህ በእውነቱ በዲፕሎማሲ በምን አድርገው እኛ ሊያግዙን ይችሉ ነበር። አየህ አባራቸው የለ ቡድን እኛ ታባራቸውም ትግራዊ ናቸው ኢትዮጵያውያን ናቸው ነው። ለምንድን ነው ስርዓት ህግና ስርዓት ይኖር ነው ምን ላይ ያለ ነው። ለማንም ትግራዊ ሊባረር አንፈልግም። ትግራዊ ስለሆነ በትግራይ ውስጥ በኢትዮጵያ ውስጥ እንዲከበር ነው የምፈልገው። ከማንም በላይ ኢትዮጵያዊ ትግራዋይ ነው ልንገርህ። ምክንያቱ አውቀዋለሁ። በኢትዮጵያውነቱ ያለው ስሜት ያለው ወኔ ጠንቅቄ ነው የማውቀው። ጉራ ግን አይነፋም። የትግራይ ህዝቡ ማለት እኔም የማውቀው ህዝብ ማለት ኢትዮጵያውነቱ እንደንትን ነው የሚይዘው። አየህ ኢትዮጵያ ማለት እኮ እኔ ነኝ የሚል ነው። እነዛ ሰዎች ነው በስሱ የሚቀልዱ ያሉ እንጂ የኢትዮጵያ ህዝብ ይሄን መረዳት አለበት ብዬ እፈልጋለሁ። ግን እነዚህ የፖለቲካ ፓርቲ ነኝ የሚሉ ልንገርህ፣ አንዳንድ ሰዎች ደግሞ አሉ ታዋቂ ሰዎች የትም ያልነበሩ ምንም ያልሆኑ መጥተውኛ ይፈተፍቱ ነው። አንድ አመራር በትግሉ ላይ መፍትሄ ካልሰጠ ችግር ተፈጥሮ መፍትሄ ካልሰጠ መሪ አይደለም። መፍትሄ መምጣት አለበት፣ መፍታት አለበት። መፍታት ካልቻለ አመራር አይደለም። እነዚህ ያዩዋቸው ያሉ እኔ ደግሞ እንደዛ ናቸው። ስለዚህ እዛ ገባ ወጣ አትበሉ፣ በእኛ ላይ እንትን አትበሉ። እኛ ጋር እንዳላችሁ ናችሁ አታስመስሉ። የላችሁም፣ አይመለከታችሁም ነው። እኔ ድጋፍ የሌለው መለመኛ አይደለንም እኛ፣ መኖሪያ አይደለንም እኛ። አየህ በእኛ ሊኩራራ መኖሪያው ሊያረጋል ለዚህ ይሄ ወይም በሙያዊ ስራ ወይም ደግሞ አናቅህም ነው። አንተ የምትሰራው ስራ ለኛ የምትደግፈው ድጋፍ ካለ የምታግዘው ገዛ ካለ በምንድን ነው የምታግዘን? በተግባር ነው። ካልሆነ በየመስሪያ ቤት እየሄድክ እኔም አለሁ እኮ እኔም እንደዚህ ያረኩ ነው የሚል አካል ውሸት ና ውጣ ግባ ወደ ቲፒኤፍ ሁሉም ነገር ትተ ቲፒኤፍ ግባ። ካልሆነ የሌለህ አሉ አትበል ነው ለኔ ይመስለኝ። ወጣ ገባ እንዳለ ነው።
ገብታል ወጣ ገባው እንዳለ መሸቀጫ ሊያረጉን የሚመክሩም አሉ አየህ እንዲ ተብያሉና እንዲነኝ ያለ የሚፎክሩብን አለ እኔ ወድራያ ግን እንደዛ አይደለም ምንም አይመለከተኝም ምንም አይመስለኝም ሰው ማከብረው በስራው ነው ሰውን ክብር የሚሰጠው በስራው ነው በእድሜው አይደለም ክብር የሚሰጠው እድሜው ሙሉ በግብረተ ክፋት ምንድነው ባለው ይሄ በተንኮል ምናምን ኮኖረ ለኔ ምንም አይደለም እኔማ ከብረው በስራውና ስራው በትግራዋይነቱ ያለው አሳሰብ አመለካከት እሱ ነው ማስበው ነኝ እሱ ነው እኔም ሰውየው ማከብረው ለወደፊት ያለው ከትውልዱ ጋር ያለው አሳሰብ እሱን አይቸንም ማከብረው ማንንም ሰው እዚህ ያለው በሙሉ ስሙ ገናና አፈቀላጤ በጣም ብዙ ሰዎች አሉ እዚህ የሚታወቁ እንደማየው ለኛ አደጋ ናቸው እየነማስበው በማህበረሰቡና በእንትኑ ጥሩ ስም ነው ያላቸው አየህ በወሬ በማዶ ማለት ነው እነዚህ ሰዎች ከትውልዱ ጫንቃ መውረድ አለባቸው ለማለት ፈልጋለሁ ስምረት ይሁን ማንንም ፓርቲ እኩል ነው የምናየው እንጂ እንደ ህወሓት እንደገና ፓርቲ ይዘን መግባት አንችልም ፓርቲ የለንም እኛ ወታደር ነን ወታደር ደግሞ ሊመራ አይችልም ምንድነው ለሚመራው ነው የሚጠብቀው እሱም እንዳይባልግ ማለት ነው አዎ ለሲቪል ያስረክባል በቃ ለሲቪሉ ያስረክባል የትግራይ ምክር ቤት ሲፈጠር ያይል የሚገባውን አግኝቶ ትግራይን ከነዚህ አውሬዎች ነጻ ስላደረገ ትልቅ ክብር ተሰጥቶት በትግራይ ውስጥ በሁሉም ነገር ተከብሮ እንዲኖር የኢኮኖሚ ተጠቃሚ እንዲሆን ሌላም አልፎ የቤት ባለቤት ታደርገዋል ትግራይን የሚከላከል እየሞትክ ስንት መስዋዕት ከፍለው ስንት አርገው አስፋልት ላይ ተጥለዋል ለምንድን ነው አስፋልት የተጣለው ለነዚህ የሚያስብ ስለሌለ ነው የቤት ባለቤት መሆን አለባቸው መጀመሪያ የሰው ልጅ ቤት ነው የሚያስፈልገውና ባግባው ማለት ነው ስለዚህ እንደዚህ ነው ምለው አንድ ፓርቲኛ ጋር እንደሌለ ማወቅ አለባቸው በእኛ ላይ የገባ ፓርቲ ደግሞ አንታገስም